አምባዶ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በሕያው እግዚአብሔር ጸጋ ከኛ ጋራ ትምህርት ሃይማኖትን እየተካፈላችሁ በያላችሁበት ቅዱስና ሕያው የሆነውን አምላክ የምታመልኩና የምታከብሩ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ እያልኩ የትምህርት ሃይማኖት ሁለተኛ ክፍል ስድስተኛ አንቀጽ የሆነውን በጴንጤናዊው በጲላጦስ ዘመን ስለኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረ፣ በሶስተኛውም ቀን ከሙታን ተለይቶ ተነሳ፣ በቅዱሳት መጻሕፍት እንደተጻፈው የሚለውን አንቀጽ ማዕከል አድርገን እየተማርን እንደሆነ ታስታውሳላችሁ። ከዚህ ቀድሞ በነበረው የትምህርት መርሃ ግብር ጌታችን ኢየሱስ ክርስቶስ ስለኛ በመስቀል ላይ መሰቀሉን እንድንረዳው የሚያስችሉ ልንረዳቸው የሚገቡ ቃላት አሉ በማለት ከነዛም ቃላት በተለይ መስዋዕት የሚለውን ማስተስሪያ የሚለውንና ደም የሚለውን በመጀመሪያው ክፍለ ጊዜ እንካፈላለን ማለቴን ታስታውሳላችሁ። ከዚህ በፊት በነበረው ጊዜ ጌታ ኢየሱስ ክርስቶስ ስለኛ መስዋዕት ሆኖ መቅረቡንና ደግሞ በሱ በኩል የምናቀርባቸውን መስዋዕቶች በተመለከተ መጽሐፍ ቅዱስ የሚለንን ነበር የተካፈል ነው። እንግዲህ ጌታ ኢየሱስ ክርስቶስ ስለኛ ሁሉንም ሆኗል። እግዚአብሔር ከሰው የሚጠብቀውን ሁሉ ሰው የሆነው ልጁ በመፈጸም እኛ በእግዚአብሔር ፊት ተቀባይነት እንዲኖረን አድርጎናል። አሁንም ወደ እግዚአብሔር የምንቀርበው በዚሁ መስዋዕት በጌታችን በኢየሱስ ክርስቶስ በኩል ነው። የኃጢአት ስርየትም እንዲሁ ሌላ ሰው ወደ እግዚአብሔር የሚቀርብበት ምንም አይነት እድል እንደሌለው ተመልክተናል። የሆነ ሆኖ በክርስቶስ የቀረብን እኛ ደግሞ ወደ እግዚአብሔር የምናቀርበው ነገር አለ። እሱም ራሳችንን ማቅረብ፣ ለስሙ ምስክር የሚሆን የከንፈሮቻችንን ፍሬ የምስጋና መባና መስዋዕትን በፊቱ ማቅረብ እንዲሁም ለኢየሱስ ክርስቶስ የማዳን ስራ ምስክር መሆኑን ተመልክተናል። ከዛ ባሻገርም ለአገልግሎት ብለን የምንሰጠው ለቤተ ክርስቲያን የምንሰጠው ከመንፈሳዊ ነገር ጋር ተያይዞ የምንከፍለው ዋጋ በገንዘብም በቁሳቁስም ሊሆን ይችላል። ለእግዚአብሔር የተወደደ በጎ መዓዛ ያለው ሽታ ሆኖ ይቀርባል። ይሄም የኃጢአት ማስተስሪያ ሆኖ ሳይሆን ያዳነንን ጌታ በመልካም ምላሽ ደስ ለማሰኘት የሚከፈል ዋጋ መሆኑን ተመልክተናል። እሱንም መጽሐፍ ቅዱስ መስዋዕት ብሎ እንደሚጠራው ጭምር። ከዛም ባሻገር በአራተኛ ደረጃ ጸሎታችን ቋሚ በሆነ ሁኔታ ሳናሰልስ ወይም ደግሞ ሳናቋርጥ ዘወትር የምናቀርበው የጸሎት መስዋዕት በእግዚአብሔር ፊት ተወዳጅ መሆኑን ተመልክተናል። ከዛም ባሻገር እግዚአብሔር ምሕረትን የሚወድ አምላክ ነው፣ መሐሪና ይቅር ባይ ነው። ከዛም ሲያልፍ ደግሞ ልግስናችን ደስ የሚያሰኘው ከመስዋዕት ይልቅ ምሕረትን የሚወደው አምላክ እንደገና ለሰው የምናደርገውን በጎ ነገር የሚወድና የሚሻ መሆኑን ተመልክተናል። እነዚህን ሁሉ መስዋዕቶች የምናቀርብበት ምክንያት ላዳነን ጌታ የፍቅር ምላሽ ለመስጠት ለበጎነቱ፣ ለርህራሄው፣ ለምህረቱ፣ ለማዳኑ የሚሆን ምላሽ እንዳለን በሚያሳይ ሁኔታ ለሱ የምናቀርበው ነው እንጂ ለኃጢአት ማስተስሪያ የሚሆን ዋጋ እንዳይደለ ተመልክተናል። እንግዲህ ማስተዋል አለብን። እኛ በምናቀርበው የትኛውም አይነት ነገር የኃጢአት ማስተስሪያ ማቅረብ የምንችል ሆነን ተገኝተን ቢሆን እግዚአብሔር በአንድያ ልጁ ጨክኖ ያን ያህል ዋጋ መክፈል አልነበረበትም። እንደውም ሌላውን ቀርቶ ከግል ተጋድሎና ጥረት ጋር የተያዘውን ነገር በተመለከተ እንኳ በገላትያ ምዕራፍ 2 ላይ ሐዋርያው ቅዱስ ጳውሎስ እንደነገረን እኛ አይሁድ ከሆኑቱ አይሁድ እንጂ ኃጢአተኞች ከሆኑቱ አሕዛብ አይደለንም ካለ በኋላ ነገር ግን
ሰው ሁሉ ክርስቶስ ኢየሱስን በማመን እንደሚድን አውቀን ለመዳን ስንል አምነንበታል ይላል። ይሄንንም ካለ በኋላ በተለይ በዚህ ምዕራፍ የመጨረሻ ቁጥር ላይ መዳን በስራ ከሆነ እንኪያስ ክርስቶስ ለከንቱ ሞተ ይላል። በሌላ ቋንቋ ሌሎች ለደህንነት የሚሆኑ ለዘላለም ሕይወት የሚሆኑ ጉዳዮች አሉ ማለት እግዚአብሔር ልጁን ስለ ኃጢአታችን መስጠቱ ልክ አይደለም፣ ወይም ደግሞ ደሙ በቂ አይደለም፣ ወይም ደግሞ እንደው በአፋችን እናምነዋለን የምንለውን የጌታችን የኢየሱስ ክርስቶስን ቤዛነት የመካድ ወንጀል ወይም ደግሞ ጥፋት ወይም ደግሞ ስንፍና ወይም ደግሞ ስተት ሊሆንብን እንደሚችል በደንብ መገንዘብ ይኖርብናል። ስለዚህ የምናቀርባቸው በክርስቶስ ለቀረብንበት እውነት የሚሆን የፍቅር ምላሽ ምህረት እንደተሰጠን መጠን አገልግሎት ስላለን አንታክትም እንዳለው እግዚአብሔር ባደረገልን ይቅርታ እግዚአብሔር በከፈለልን ዋጋ ምክንያት ከዚህ ፍቅር የመነጨ አገልግሎት አለን። ስለዚህ አንታክትም እንዳለው በመሰረቱ ጳውሎስ አሁንም በአንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 13 ጀምሮ እንደነገረን ከ12 ጀምሮ ማንበብ እንችላለን። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ጌታዬን አመሰግናለሁ ይላል። ሰው በክርስቶስ አምኖ ከዳነም በኋላ እግዚአብሔርን በማገልገል ሂደት ውስጥ ኃይል የሚሰጥ ታማኝ አድርጎ የሚቆጥር በኃይል የሚያቀዳጅ አምላካችን እግዚአብሔር ነው። ሁሉ ከርሱና በርሱ ለርሱ ነው የሚሆነው። ማንም ሰው በግል ተጋድሎዬ በግል ጥረቴ እግዚአብሔርን አከብራለሁ ማለት አይችልም። እኛ ለራሱ ለእግዚአብሔር ራሳችንን ስንሰጥ እግዚአብሔር በጸጋው ይደግፈናል፣ ከዚህ ክፉ ዓለም ያድነናል፣ በዓለም ካለውም ይጠብቀናል። ደግሞ ሩጫችንን በትዕግስት መሮጥ የምንችልበትን አቅም ይሰጠናል። ያም የእግዚአብሔር ጸጋ ተብሎ ይጠራል፣ ይታወቃል። ስለዚህ መዳን ብቻ አይደለም፣ በእግዚአብሔር ፊት የምንኖረው ኑሮ ጭምር በእግዚአብሔር ጸጋ የሚኖር መሆኑን ልናስተውል ይገባል። እንግዲህ ይህን ክፍል ስንመለከት ከመጀመሪያው ፊደል ከሀ ሳንወጣ ብናያቸው ብዬ ከያስኳቸው ነጥቦች ሁለተኛው ነጥብ ደግሞ አሁን አስታውሳቸዋለሁ። እሱም ማስተስሪያ ስለሚለው ቃል የሚኖረን ግንዛቤ ነው። ማስተስሪያ ይቅርታ ማስገኛ የሚል ትርጉም ነው ያለው። እግዚአብሔር ጻድቅና ቅዱስ ስለሆነ ቁጣው በኃጢአት ላይ ሁልጊዜ ስለሚኖር ሰው ወደ እግዚአብሔር ለመቅረብ ወደ እግዚአብሔር ለመጠጋት በማንነቱ ስለማይችል ለሱ የኃጢአት ይቅርታ ማስገኛ የሚቀርብ መስዋዕት ማስተስሪያ ተብሎ ይጠራል። ሰው ከእግዚአብሔር ጋር እንዲታረቅ ኃጢአቱን የሚሸፍን የእግዚአብሔርን ቁጣ የሚያበርድ ለዚህም አገልግሎት እንዲሆን ሆኖ የተዋቀረ ነገር ነው ማስተስሪያ። በብሉይ ኪዳኑ ዘመን እንግዲህ ስለ መስዋዕት ደጋግመን ስላነሳን አሁን ወደዛ አልሄድም። ግን በብሉይ ኪዳኑ መስዋዕት አማካኝነት የሚቀርበው ለኃጢአት ማስተስሪያ የሚቀርበው ለበደል ማስወገጃ የሚቀርበው መስዋዕት ማስተስሪያ ነው የሚባለው። ከዛ ባሻገር ደግሞ የታቦቱ የላይኛው ክፍል ሁልጊዜም ቢሆን ያው ለአበሻ ወይም ለኢትዮጵያዊ ታቦት ሲባል አሁን በየቤተ እምነቱ የምናየው አንድ ቄስ የሚሸከመውን እንደዛ አይነት ቅርጽ ያለው ነገር ነው። ሰው በአእምሮው የሚመጣለት ይሄንን ነው። ግን ወደ መጽሐፍ ቅዱሱ ሄደን ታቦት የሚለውን ስንመለከት የብሉይ ኪዳን ታቦት ሲጀመር በሐዲስ ኪዳን ታቦት የሚባል ነገር የለም። በሐዲስ ኪዳን ግዑዝ የሆነ ታቦት በእንዲህ አይነት ሁኔታ እግዚአብሔርን የምናመልክበት ቋንቋው ራሱ የብሉይ ኪዳን ነው ለማለት ፈልጌ ነው። ቋንቋው ራሱ ታቦት የሚለውን ነገር ስናነሳ ብሉይ ኪዳን ነው በህሊናችን ላይ ሊኖር የሚገባው። እውነታውም እሱ ነው። ከዛ ባሻገር እንደዚህ ሜትር ከ25 የሚሆን ርዝመት ያለው 75 ሴንቲሜትር እንደዚህ ስፋት የሚኖረው ወርዱም ደግሞ 75 ሴንቲሜትር የሆነ ከፍ ያለ ነው። 4 መሎጊያዎች የሚባሉ እንደዚህ ክብ ክብ ቀለበት የሚመስሉ መሎጊያ ይባላሉ። በሁለቱም ጎን በግራና በቀኝ ሁለት ሆነው እዛና እዚህ ይደረጋሉ። እዛ ውስጥ ዘንግ ይገባል ታቦቱን መሸከም እንዲቻል። ስለዚህ ያንን ታቦት 4 ሌዋውያን ካህናት በ4 አቅጣጫ ሆነው ነው የሚሸከሙት። በ4 አቅጣጫ ያንን የሚሸከሙት ሌዋውያን
የሚሸከሙት ታቦት ውስጡ ጽላት ይኖረዋል። በእግዚአብሔር ጣት የተጻፈበት አለት ማለት ነው። ውስጡ ይቀመጣል። እንግዲህ ታቦት ሳጥኑ ነው፣ የጽላቱ ማደሪያ ወይም መቀመጫ ነው። መሶበ ወርቅ እግዚአብሔር በምድረ በዳ ሕዝቡን እንደመራ የሚያሳይ መሶብ መና በምድረ በዳ ጉዟቸው እንደመገባቸው እግዚአብሔር እንዳኖራቸው የሚያሳይ መታሰቢያ የሚሆን የወርቅ መሶብ ወይም ደግሞ መሶበ ወርቅ ይኖራል። ከዛ ባሻገር ደግሞ በትረ አሮን በተአምራት የበቀለችው የአሮን በትር እግዚአብሔር ለነሱ ያደረገውን ነገር በሚያስታውስ ሁኔታ በታቦቱ ውስጥ ይቀመጣል። እንግዲህ የታቦቱ የላይኛው ክፍል ልክ ለጸብ እንደተዘጋጀ ለድብድብ እንደተዘጋጀ ይሄ እንደሚናተፍ ዶሮዎች ለመናተፍ አውራ ዶሮዎች እንዲህ ሲፋጠጡ የሚኖራቸውን ነገር አይተን የምናውቅ ከሆነ ለመናተፍ ወይም ደግሞ እርስ በርስ ለመጣላት እንዲህ እንደተፋጠጠ ዶሮ እርስ በርሳቸው እንደዚህ የሚተያዩ ግን አይኖቻቸው ወደ ታች የሆነ የኪሩቤል አምሳል በወርቅ እንዲዘጋጅና በታቦቱ የላይኛው ክፍል እንዲቀመጡ አድርጓል በብሉይ ኪዳኑ ታቦት። ስለዚህ በታቦቱ የላይኛው ክፍል የሚቀመጡት የኪሩቤል አምሳሎች ከወርቅ የተዘጋጁቱ አይኖቻቸው ወደ ታች ይመለከታሉ። ያ ማለት በሁለቱ ኪሩቦች መካከል ያለው ቦታ የስርየት መክደኛ የላይኛው ክፍል ነው። እንግዲህ ምን ማለት ነው? ለኃጢአት ማስተስሪያ የተሰዋውን የእንስሳ ደም በወጪት ይዞ መጥቶ በዓመት አንድ ጊዜ በማስተስሪያ ዕለት እዛ የታቦቱ የላይኛው ክፍል በኪሩቤሎቹ አምሳሎች መሃል ካህኑ ሲረጭ ያ ታቦት የላይኛው ሳጥን እንዲህ ተከፍቶ ውስጡ ባለው ሕግ ይሄ ሰው ቢዳኝ ሞት ይገባዋል፣ ነገር ግን የእግዚአብሔር ቁጣ በእርሱ ላይ እንዳይሆን ይሄ ደም ስለሱ ተፈሷል የሚል ትርጉም ነው የሚኖረው እና ማስተስሪያውን የሚጋርዱ የኪሩቦች ይኖራሉ። ማስተስሪያ የሚባለው ይሄ የላይኛው የታቦቱ ክፍል ግጣሙ ነው፣ መዝጊያው ነው ማለት ነው። እንግዲህ ታቦቱ እንዲህ ሲከፈት በውስጡ እነዚህ ነገሮች ይኖራሉ። አሁን ያነሳኋቸው መሶበ ወርቁ፣ ጽላት እና በትረ አሮን። የላይኛው ክፍል ማስተስሪያ ነው የሚባለው። ካህኑ ያንን ያደርጋል። የሆነ ሆኖ የማስተስሪያው አገልግሎት በብሉይ ኪዳን አንድ የሚያሳየን ነገር አለ። እግዚአብሔር እውነተኛ አምላክ፣ የፍትህ አምላክ፣ ጽድቅን የሚወድ አምላክ፣ ኃጢአትን የሚጸየፍ ኃጢአትን የሚቀጣ። ስለዚህ በኃጢአት ምክንያት ሰው እንዲሁ ወደ እግዚአብሔር መቅረብ ስለማይችል ስለሱ የተሰዋው መስዋዕት ደም እዛ ላይ መቅረቡ እግዚአብሔር በጣም የፍትህ አምላክ መሆኑና ኃጢአት ደሞዝ ሞት ነው፣ ያንን ሞት ሳያስከፍል ማንንም እንዲሁ እንደማይታገስ የሚያሳይ ምሳሌ ነው። ያ ማለት እንግዲህ በውስጠኛው ባለው ሕግ ሰውየው ቢዳኝ ይሄ ተከፍቶ ሰውየው ቢታይ ሰውየው ሞት ይገባዋል፣ ምክንያቱም የኃጢአት ደሞዝ ሞት ስለሆነ። ነገር ግን ስለሱ ይሄ ደም ፈሷል የሚል ኃጢአትን መክደን ስራው የሆነ መሸፈን ስራው የሆነ እና ሰውየው በኃጢአቱ እንዳይቀጣ የማስተስሪያ አገልግሎት መስጠት የሚያስችለውን ስርዓት ነው እንዲህ ባለ ሁኔታ እግዚአብሔር ያዋቀረው። እንግዲህ በብሉይ ኪዳን ዘመን እንዲህ ባለ ሁኔታ የሚከናወነው የማስተስሪያ አገልግሎት ጌታችን መድኃኒታችን ኢየሱስ ክርስቶስ እስከሚመጣ ድረስ የጥላነት አገልግሎት ነው የነበረው። እንግዲህ በአሮን ልጆች አማካኝነት የሚፈጸም የማስተስሪያ አገልግሎት በደም የሚከናወን የማስተስሪያ አገልግሎት እንደነበረ ኦሪት ዘጸአት ምዕራፍ 30 ቁጥር 10 እና ኦሪት ዘኍልቍ ምዕራፍ 16 ቁጥር 47 ላይ ያለውን ቃል ስንመለከት እናስተውለዋለን። እንግዲህ በብሉይ ኪዳን ዘመን እንዲህ ባለ ሁኔታ ጥላው ወይም የጥላው አገልግሎት ይከናወን ነበር። ወደ ሐዲስ ኪዳን ስንመጣ ግን እግዚአብሔር ለኃጢአት ማስተስሪያ እንዲሆን ሕያውና እውነተኛ የሆነ መስዋዕት ራሱ አቀረበ። በተደጋጋሚ በዚሁ ትምህርታችን እንዳስታወስኩት በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ዮሐንስ መጥምቅ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እያለ ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ መሆኑን መናገሩን እናስታውሳለን። እግዚአብሔር በደሙ የሆነ ማስተስሪያ አድርጎ ጌታ ኢየሱስ ክርስቶስን ወደዚህ ዓለም ልኮታል።
አሁን በአዲስ ኪዳን ሌላ ምንም አይነት ከኃጢአት ስርየት ጋር ተያይዞ የምናቀርበው ሌላም ሰው የሚያቀርበው ምንም አይነት ነገር የለም። እንግዲህ ከዚህ በፊት በነበረን ትምህርታችን እንዳነሳ ነው ሰው ለዳነበት እውነት የሚሆን ምላሽ እንዲኖረው ራሱን ለእግዚአብሔር ያቀርባል። ደግሞም ለእግዚአብሔር በቀረበ ማንነቱ ልዩ ልዩ አይነት አገልግሎቶችን ይፈጽማል እንጂ ለደህንነት ወይም ለዘላለም ሕይወት የሚሆን ምንም አይነት መስዋዕት እንዳልነበረ ወይም ደግሞ ኖሮ እንደማያውቅ ወይም እንደሌለ ልናስተውል ያስፈልጋል። በሐዲስ ኪዳን የምናቀርበው የኃጢአት ማስተስረያ የለም። በሮሜ ምዕራፍ 3 ቁጥር 25 ላይ ያለውን ቃል አነበዋለሁ። ይህንን እውነት ያትምልናል፣ ያረጋግጥልናል። እንግዲህ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል ይልና ቁጥር 23 ላይ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። እንግዲህ የመጽደቂያው መንገድ በእግዚአብሔር ፊት ቦታ የማግኛው መንገድ በጌታችን በኢየሱስ ክርስቶስ በኩል እንዲያው በጸጋው፣ እንዲያው የሚለው ቃል በነፃ ማለት ነው። በጸጋው ይጸድቃሉ፣ በጸጋው ይጸድቃሉ፣ እንዲሁ በነፃ ይጸድቃሉ ስንል በነፃ ነፃ ማለት አይደለም። እኛ ልንከፍለውም አንችልም እንጂ የትኛውም ሰው ሊከፍለው አይችልም እንጂ ዋጋ የተከፈለበት ነው። እንግዲህ የተከፈለበት ከሆነ ደግሞ ከፋዩ ራሱ እግዚአብሔር ነው። አንድ ልጁን ነው ለዚህ ጉዳይ የሰጠው። ከዚህ የተነሳ በጌታችን በኢየሱስ ክርስቶስ በኩል በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ካለ በኋላ ቁጥር 25 ላይ እርሱንም ጌታ ኢየሱስን ማለቱ ነው እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። መቼም ስለ ደሙ ስናወራ ስለ መስቀል ላይ ሞቱ ነው የምናወራው። ስለ ደሙ ስናወራ ስለ ቤዛነቱ ነው የምናወራው። ምክንያቱም ይሄ ደም የተከፈለበት ጊዜና ቦታ ቀራንዮ መስቀል ላይ ጌታ ኢየሱስ ክርስቶስ የተሰቀለበት ጊዜና የተሰቀለበት ቦታ ነው፣ የተሰቀለበትም ሁኔታ ነው። ስለዚህ ደሙን ነው የምናስበው። የመስቀል ቃል ስንል ይሄ ሁሉ ነገር ነው በሕሊናችን መመላለስ ያለበት። ለምንድን የዘላለም ሕይወት የሆነው፣ ለሚጠፉት ሞት የሆነው፣ ለሚጠፉት ሞኝነት የሆነው የጌታችን የኢየሱስ ክርስቶስ የማዳን ሥራ በመስቀል ላይ ነው የተፈጸመው። በደሙም የሆነ ማስተስሪያ አድርጎ አቆመው ይልና ይህም በፊት የተደረገውን ኃጢአት የሰው ልጆችን ሁሉ ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። እግዚአብሔር ችሏል። በቃ ሰውን ለመማር ችሏል። ሰውን ይቅር ለማለት ችሏል። እግዚአብሔር ክህሎት አለው፣ ችሎታ አለው። እንዲህ የማድረግ የምህረት አምላክ ነው፣ የፍቅር አምላክ ነው እግዚአብሔር። የእግዚአብሔር ችሎታ እኛን በመቀበል እኛን በመቻል እኛን በመሸከም ለእኛ ደህንነት የሚሆነውን ዋጋ በመክፈል የተገለጠ ሆኗል። እግዚአብሔር በደሙም የሆነ ማስተስሪያ አድርጎ ያለ ሥራ እንዲያው በጸጋው የእግዚአብሔር የምንሆንበት የምህረት የበጎነት ሁሉ ስጦታ አድርጎ ልጁን ሲሰጥ፣ ልጁን ሲያቆም በልጁ በተደረገው ቤዛነት በኩል እንድንድን እግዚአብሔር ያለውን ጥበብ ያለውን ክህሎት ወይም ችሎታ የሚያሳይ ሆኗል። ስለዚህ ወገኖቼ እግዚአብሔር እኛን መሸከም ችሏል። እኛን ይቅር ማለት ችሏል። የእግዚአብሔር ችሎታ ነው የሚታየው፣ የሰዎች ችሎታ አይደለም። የሰዎች ጾም ጸሎት አይደለም። የሰዎች ተጋድሎ አይደለም። እኛ ይሄን ሁሉ ነገር ባዶ የሚያደርግ ሳናውቀው ክርስቶስን ከንቱ የሚያደርግ የክርስቶስን ትምህርት የሚያኮስስ እሱ በደሙ የከፈለውን ከሰማይ የመጣው ቤዛ የከፈለውን ዋጋ የሚያሳንስ የሰው ጽድቅና የሰው ተጋድሎ እያወራን ነው ዘመናችንን የምንፈጀው። በደንብ እናስተውል። በደሙ የሆነ ማስተስሪያ አድርጎ እግዚአብሔር ልጁን አቁሞታል። እንዲያው እሱን በማመን በመቀበል የሚገኝ ሕይወት እንዲሆን ሆኖ ሰው ሁሉ ኃጢአትን ሰርቷል። የእግዚአብሔር ክብር ጎድሎታል። የራሱ ክብር ሊኖረው ይችላል። ሰው በሰው ዘንድ ክብር ሊኖረው ይችላል። ሰው በዓለም ክብር ሊኖረው ይችላል። በገንዘብ፣ በስልጣን፣ በልብስ፣ በተለያየ አይነት ሁኔታ ሰው ሊከበር ይችላል። በእውቀት ሊከበር ይችላል። ግን የእግዚአብሔር ክብር የጎደለው ነው። እግዚአብሔር ክብር ማለት እግዚአብሔራዊ ሰማያዊ ለደህንነት የሚሆን ከእግዚአብሔር ጋር ለዘላለም ለመኖር የሚያስችል ክብር የለውም። ሰው ተዋርዷል። ሰው በማንነቱ ክብረ ቢስ ሆኗል።
ክብር ያጣ ሆኗል። ክብር ጎድሎታል እና ይሄንን ጉድለት ለመሙላት ጌታ ኢየሱስ ከሰማየ ሰማያት ወርዷል። ከድንግል ማርያም የተወለደው የእግዚአብሔር ልጅ ኢየሱስ ክርስቶስ ስለ እኛ በመስቀል ላይ ተሰቅሏል። ስለዚህ በመስቀሉ የተደረገውን ስናስብ ይሄን ሁሉ ሕሊናችን ሊዘነጋው አይገባም ማለት ነው። ስለዚህ ቁጥር 25 ላይ የተጻፈውን ደግሜ አነበዋለሁ። እርሱንም እግዚአብሔር በእምነት የሚገኝ እኛ በእምነት ነው የምንቀበለው፣ ግን በደሙ ነው የሆነው ጉዳዩ። በእርሱ ቤዛነት ነው የሆነው ጉዳዩ። በመስቀል ላይ ሞት ነው የሆነው ጉዳዩ። በሁለት ወንበዴዎች መካከል እርቃኑን ተቸንክሮ ኤሎሄ እያለ የሾህ አክሊል ተደፍቶበት በደም ተዥጎርጉሮ በመከራ በስቃይ ነው ይህንን ስጦታ ለእኛ እግዚአብሔር የሰጠን። እኛ በእምነት ነው የምናገኘው። እሱ ግን ዋጋ ከፍሎበታል። እሱ ግን ከሰማያት ወርዷል፣ ከድንግል ማርያም ተወልዷል፣ በመከራ ውስጥ አልፏል። እሱ ደሙን አንጥቧል፣ ደሙን አፍሷል። ይሄንን አሁን እኛ የምንቦርቅበትን በነፃነት እየኖርን እግዚአብሔርን የምናመልክበትን ለመዳናችን ሕይወት ያለን ለመሆናችን አሁን እንዲህ ባለ ሁኔታ በእምነት በድፍረት የምንልበት ምክንያት ጌታ ኢየሱስ ክርስቶስ የተጋደለው ተጋድሎ ስለ እኛ የከፈለው ዋጋ ነው። ስለዚህ የተወደዳችሁ ይሄንን ማስተዋል የግድ ነው። በደንብ ልናስተውለው፣ በደንብ ልንረዳው ይገባል። በደሙ የተደረገልንን ማስተስሪያ እንዲያው በነፃ የተቀበልነውን እኛ ያልከፈልንበትን ግን እግዚአብሔር የከፈለበትን ይሄንን ውድ ችሮታ የእግዚአብሔር የጸጋ ስጦታ በክርስቶስ ኢየሱስ የዘላለም ሕይወት የሆነውን የጸጋ ስጦታ ነው እንግዲህ ቃሉ እየነገረን ያለው። በዕብራውያን ምዕራፍ 9 ከደሙ ጋር ተያይዞ የሚለንን ወይም ደግሞ ከእርሱ ቤዛነት ጋር ተያይዞ የሚለንን ነገር ላስታውሳችሁ። ከዚህ በፊት በነበረን መርሃ ግብር አንብቤዋለሁ፣ አስታውሳችኋለሁ። ፊተኛው ድንኳን በዚህ ቆማ ሳለች ይላል። ፊተኛው ድንኳን ማለት የመጀመሪያው ድንኳን የብሉይ ኪዳን የቀደመው መቅደስ በዚህ ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። እንግዲህ ድንኳኑ ሁለት ክፍል አለው። የቀደመው አገልግሎት ድንኳን የብሉይ ኪዳኑ የፊተኛው ኪዳን አገልግሎት ድንኳን ወይም መቅደስ ሁለት ክፍል አለው። የመጀመሪያው ቅድስት ነው፣ የውስጠኛው ቅድስተ ቅዱሳን ነው። በሌላ ቋንቋ ፊተኛው የሚለው ካህናት ዘወትር ዘይት ለመጨመር፣ እሳት ለመለኮስ፣ ህብስት ገበታው ላይ ህብስት ለማኖር የሚገቡባት፣ በቁም ማዕጠንቱ ላይ እሳትም ዕጣንም ለማኖር የሚገቡባት፣ ዘወትር ካህናት እየገቡ የሚወጡባት ድንኳን ፊተኛይቱ ትባላለች። ቅድስቲቱን ነው ወይም ቅድስት የምትባለውን ነው የሚነግረን። ይሄን ካለ በኋላ ወደ ውስጠኛው የሚወስደው መንገድ ገና አለመገለጡን ይሄው ስርዓት ያሳየናል። ምክንያቱም ዘወትር በዚህኛው መቅደስ ይገባል በቅድስቱ። ወደ ቅድስተ ቅዱሳን ግን በዓመት አንድ ጊዜ ነው የሚገባው። መንፈስ ቅዱስ አንድ ጊዜ የሚከፈት አንድ ጊዜ በደሙ አማካኝነት የሚሆን ነገር መኖሩን ያሳያል። እሱ በተስፋ ጌታ ኢየሱስ ክርስቶስ ሲመጣ የሚሆነውን በተመለከተ አስቀድሞ መንፈስ ቅዱስ በጥላነት ያስተማረው ትምህርት ነው የሚለን። ይሄንን ከዚህ በፊትም ተመልክተነዋል። አሁንም እናንተ ከቁጥር 1 ጀምሮ ልታነቡ ትችላላችሁ። ለማንኛውም ይህም ለአሁኑ ጊዜ ምሳሌ ነው ካለ በኋላ ጥላ ነው ካለ በኋላ እንደዚህ መባና መስዋዕት ይቀርባሉ። በዛኛው ስርዓት እነዚህ እስከ መታደስ ዘመን ድረስ የተደረጉ እስከ አዲሱ ኪዳን ዘመን ድረስ የተደረጉ ስለ ምግብ፣ ስለ መጠጥ፣ ስለ ልዩ ልዩ መታጠብም የሚሆኑ የሥጋ ስርዓቶች ብቻ ናቸው። የሚያመልከውን በሕሊና ነፃ ሊያደርጉት አይችሉም፣ ፍጹም ሊያደርጉት አይችሉም ይላል። እንግዲህ ስርዓቱ ይፈጸማል፣ በየዓመቱ ያው ይሆናል። ይህ ስርዓት የሚፈጸምለት ሰው ግን የሕሊና ነፃነትና የመዳን ዋስትና የለውም። ባለው ሁኔታ ውስጥ የሚደረገው ነገር ከዚህ ያለፈ ፋይዳ አልነበረውም። ከጥላነት ከምሳሌነት አሁን በንጽጽር ነው የሚነግረን። ወረድ ብሎ እንደዚህ ይለናል። ከቁጥር 11 ጀምሮ ላንብበው። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ
በምትበልጠውና በምትሻለው በእጆችም ባልተሰራች ማለትም ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ። እግዚአብሔር ወዳለበት ከፍ ወዳለው ማንነት፣ የሰው እጅ ወዳልሰራው መቅደስ፣ ሰው ወዳልተጠበበበት የአምልኮ ስፍራ፣ እግዚአብሔር ወዳለበት ሰገነት አንድ ጊዜ ፈጽሞ በገዛ ደሙ ገባ ይለናል። አንድ ጊዜ በገዛ ደሙ የገባው ጌታ ለምንድን ነው በገዛ ደሙ የገባው? የኃጢአት ስርየት የሆነውን መስዋዕት ለማቅረብ። ቁጥር 22 ላይ እንደ ሕጉ ከጥቂቶች በቀር ነገር ሁሉ በደም ይነጻል ይልና ደምም ሳይፈስ ስርየት የለም ይላል። እንግዲህ ማስተስሪያው ከደም ጋር የተያያዘ ነው። ደም ሳይፈስ ስርየት የለም። የኢየሱስ ክርስቶስ ደም ከኃጢአት እኛን ለመታደግ ወይም ደግሞ ለማዳን የተከፈለ ትልቅ ዋጋ ነው። ሌላም ለዚህ የሚሆን ወይም ደግሞ ለመዳን የሚሆን ኃጢአት እንዲሰረይ የሚያስችል ምንም አይነት መስዋዕት አለመኖሩን ጭምር መገንዘብ ያስፈልጋል። በአንደኛ ዮሐንስ ምዕራፍ 2 ቁጥር 2 ላይ ምዕራፍ 4 ቁጥር 10 ላይ የኃጢአት ስርየት ከኢየሱስ ክርስቶስ ደም ጋር የሚገናኝ መሆኑን ከዛ ውጭም ሌላ መንገድ አለመኖሩን ያስገነዝበናል። አንደኛ ዮሐንስ ምዕራፍ 2 ቁጥር 2 እርሱም የኃጢአታችን ማስተስሪያ ነው፣ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ። የዮሐንስ መጥምቅ ወይም አጥማቂው ዮሐንስ በዮሐንስ ወንጌል ምዕራፍ 1 29 ላይ እንደተጻፈው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንዳለው ጌታ ኢየሱስ ክርስቶስ ለኃጢአታችን ማስተስሪያ በመሆን ስለ ኃጢአታችን ራሱን እንደከፈለ ይነግረናል። ለእኛ ብቻም ሳይሆን ለዓለሙ ሁሉ ኃጢአት የተከፈለ ንጹሕ ዋጋ መሆኑን ደሙ ያሳየናል። እንግዲህ ወደዚህ መልእክት ወደ ዮሐንስ አንደኛ መልእክት ምዕራፍ 1 ስንመጣ ከቁጥር 5 ጀምሮ ከደሙ ጋር የተያያዘውን ነገር እንድናስተውለው የሚያስችል ሰፋ ያለ ነገር ይነግረናል። አነበዋለሁ። ከእርሱም የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የሚሰረይበት ደም የኢየሱስ ክርስቶስ ደም ነው። ከደሙ ውጪ ስርየት የለም። ከደሙ ውጪ ስርየት የለም። አንዳንድ ጊዜ በጣም በሚያሳዝን ሁኔታ እንደው ለኃጢአት ማስተስሪያ ሰዎች በዓላትን ጠብቀው የጠመቁት ጠላ ጭምር ኃጢአት እንደሚያስተሰርይ ለበደል ዋጋ እንደሚሆን ሲያስቡ ጭምር እናያለን። ሲያስቡ ብቻ አይደለም። እንደው በዚህ ዙሪያ ብዙ ማለት ስለማልፈልግ እንጂ በዚህ ዙሪያ የተጻፉ መጽሐፍትም በሚያሳፍር ሁኔታ ሰዎች ያለ ኢየሱስ ክርስቶስ ደም በሌሎች እንደው በሚበላ በሚጠጣ ነገር እንደው ሌላው ቀርቶ በጠላ እና ከዛ ጋር በተያያዘ ነገር ኃጢአት እንደሚሰረይ በደልም እንደሚወገድ የሚያስተምሩ መጽሐፍትም የሚያስተምሩ ወይም ደግሞ የሚናገሩ ብዙ የሰው ጥበብ ያልሆነ ጥበብ ማለት እንዲህ አይነቱ ጥበብ ልለው ስለማልችል ነው ይሄን የምንናገረው። በብላት የተፈጠረ ተረት የክርስቶስን ወንጌል ወይም በደሙ የተደረገውን ምሕረትና ይቅርታ የሚያኮስስ ሆኖ ሰው ሳያስተውለው ተሰግስጎ እናየዋለን። በብዙ ሰው አእምሮ ውስጥ ይሄ አለ። ወገኖች ያስተውሉ። የኢየሱስ ክርስቶስ ደም ብቻ ነው ከኃጢአት የሚያነጻው። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ከኃጢአት ብቻ አይደለም የሚለው ከኃጢአት ሁሉ። የኢየሱስ ክርስቶስ ደም የማያስተሰርየው በደሙ የማይወገድ ደሙ የማያነጻው አንድም ኃጢአት የለም። የኢየሱስ ደም ነው ከኃጢአት ሁሉ የሚያነጻን። ያለ ኢየሱስ ክርስቶስ ደም ከኃጢአት ሁሉ መንጻት የሚባልም ነገር የለም።
በየትኛው ጋራ ወጥተን ቁልቁለት ወርደን ቀቅለን አብስለን ፈልጠን ቆፍረን ሰተን መግበን በጭራሽ ያለ ደሙ በፍጹም በእነዚህ ነገሮች ሰው የዘላለም ሕይወት የሚባል ሕይወት ደህንነት የሚባል ደህንነት በእግዚአብሔር ፊት ተቀባይነት ማግኘት የሚባል ተቀባይነት በፍጹም የለም። ይሄንን ማስተዋል ያስፈልጋል። ስለዚህ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ካለ በኋላ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግን ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። እንግዲህ ሰው ኃጢአተኛ ነኝ ብሎ በደለኛ ነኝ ብሎ የእግዚአብሔር ምሕረት ያስፈልገኛል ይቅርታው ያስፈልገኛል ብሎ ወደ እግዚአብሔር መቅረብ ነው ማለት ነው የሚጠበቅበት። ይህንን አምኖ ኃጢአቱን ቢናዘዝ ይቅር ሊል ከአመፃ ሁሉ ሊያነጻ የታመነና ጻድቅ የሆነ ጌታ አለ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ተብሎ ተጽፏል። ማስተስሪያችን ደሙ ነው። በደሙ ነው ኃጢአት የሚሰረየው። እዚሁ አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ ፍቅርም እንደዚህ ነው ካለን በኋላ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተስሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። እግዚአብሔር የኃጢአት ማስተስሪያ እንዲሆን ልጁን ልኳል። እግዚአብሔር ወዶናል። እኛ እግዚአብሔርን ወደነው በእኛ ፍቅር መጠን ሳይሆን እግዚአብሔር እንደወደደን አንድ ልጁን ማስተስሪያ አድርጎ ወደዚህ ዓለም ልኮታል። ስለዚህ ከኃጢአት ስርየት ጋር ተያይዞ የምናስበው ሌላ ነገር ሊኖር አይገባም ማለት ነው። ሌላ አማራጭም አቋራጭም የለም ማለት ነው። ከኃጢአት ስርየት ጋር ተያይዞ እግዚአብሔር ለኃጢአት ማስተስሪያ እንዲሆን ልጁን ነው የላከው። ሌላ ኃጢአትን ለማስተስረይ ብለን ምን ከፍለው ዋጋ የለም፣ ምናደርገው ነገር የለም። ለኃጢአት ማስተስረያ ይሄ ይሆናል የሚሉ ሰዎች ካሉ ከአጋንንት ናቸው። ቅዱስ ጳውሎስ እኛ ከሰበክነው የሚለየውን እኛ አይደለንም ከሰማይ ወረድኩ ብሎ የሚመጣ ተገለጥኩ የሚል መልአክ ነኝ የሚል እንኳ ቢሆን የተረገመ ይሁን ነው ያለው። ስለዚህ ወገኖቼ ከኃጢአት ስርየት ጋር የምናስበው ምንም ነገር ሊኖር አይገባም ከኢየሱስ ክርስቶስ ደም ከኢየሱስ ክርስቶስ ቤዛነት ውጪ። ስለዚህ ስለ ማስተስሪያ ስናስብ ኃጢአት የሚሰረየው ኃጢአት የሚወገደው ሰው ንስሐ ገብቶ ምሕረት የሚያገኝበት እውነት ሊቀ ካህናት ኢየሱስ ክርስቶስ ነው። ሊቀ ካህኑም ራሱ ነው። ኃጢአታችንን ስንናዘዝ የሚሰማን የሚቀበለን፣ ደግሞም ለኃጢአታችን የሚሆነውን መስዋዕት ያቀረበው እሱ ነው። በክርስቶስ ኢየሱስ ቤዛነት በኩል በደሙ በኩል በተከፈለው ዋጋ በኩል ነው የኃጢአት ስርየት። እግዚአብሔር እጅግ ስለሚወደን አንድያ ልጁን ነቅ የሌለበት ነውር የሌለበት ልጁን ለኃጢአት ማስተስሪያ አድርጎ አቁሞታል። ይሄም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ የተከፈለ ውድ ዋጋ ነው። ወገኖቼ ከኃጢአት ስርየት ጋር ከእግዚአብሔር ምሕረት ጋር ተያይዞ አንድም ሌላ ነገር በህሊናችን እንዳይመላለስ ከደሙ ውጭ የምናስበው እንዳይኖር እግዚአብሔር ውድ ዋጋ ከፍሎልናል። ደሙን ከንቱ ስናደርግ ተገኝተን ስናኮስስ ተገኝተን ለእግዚአብሔር ቁጣ እንዳንጋለጥ እግዚአብሔርን ልንፈራው ልናከብረውና እግዚአብሔር ያደረገልን ምሕረት ገብቶን ምላሽ ልንሰጥ ይገባል። ጸጋና ሰላም እንዲሁም ምሕረት ይብዛልን። ሌላኛው በዚህ ክፍል ትኩረት ልንሰጠው የሚገባ በእርግጥ እርስ በርሱ የተያያዘ የተሰናሰለ ነው፣ ግን በተለየ ሁኔታ ትኩረት እንድንሰጠው ስለ ደም መጽሐፍ ቅዱስ የሚለንን ወይም ደግሞ ሐዲሱ ኪዳን የሚለንን በደንብ ማስተዋል ያስፈልጋል። ደም በእግዚአብሔር ቃል ትንታኔ የሥጋ ሕይወት ተብሏል። ደም መቼም ደም ማለት ምን ማለት ነው ብዬ አልጠይቃችሁም፣ ምክንያቱም ሁሉም ሰው ስለ ደም ያውቃል። ደም እንዲሁ እኛ የምናውቀው ቀላ ያለ መልክ ኖሮት ሕይወት ካለው አካል እንስሳም ይሁን ሰው
በተለያየ ጉዳት ሲፈስ የምናየው ያ ደም ለማንም ሰው ደም ምን ማለት እንደሆነ ትንታኔ እስከማያስፈልግ ድረስ የሚታወቅ ነው። የሆነ ሆኖ ወደ መንፈሳዊው ነገር ስናመጣው ግን ደም የእንስሳ ሕይወት እንደሆነ አንድ እንስሳ ደሙ ሲፈስ ሕይወቱ ማለፉን ወይም ሕይወቱ መጥፋቱን ወይም ደግሞ ሕይወት ከዚያ ፍጥረት ወይም እንስሳ መወሰዱን ያሳያል እና ደም መንፈሳዊ ወደ ሆነው ትርጉም ሲመጣ የእንስሳ ሕይወት ነው ወይም ደግሞ ሕይወት ያላቸው ፍጥረታት ሕይወት ነው። ያ ማለት ደም ሲፈስ በስጋ መኖር የማይቻልበት ደረጃ ላይ ይደረሳል ወይም ደግሞ የስጋ እንቅስቃሴ ይገታል ማለት ነው እና ከዚህ የተነሳ በዘመነ ብሉይ ሰው የእንስሳን ደም እንዳይበላ እግዚአብሔር አዟል። ይሄንን መመሪያ ሲያስተላልፍ ምክንያት ነበረው ሁለት ነገሮችን እንድንረዳ። የመጀመሪያው ነገር ነፍስ የእግዚአብሔር እንደሆነች ሰው እንዲያስተውል። ስለዚህ ነፍስ የእግዚአብሔር ናት፣ ሕይወት የእግዚአብሔር ናት ማለት ነው በሌላ ቋንቋ። ስለዚህ ያንን ሰው መብላት የለበትም የሚል ድንጋጌ እግዚአብሔር አኑሯል። ከዚህ የተነሳ ይሄንን መመሪያ እግዚአብሔር ሲያስተላልፍ ሕይወት ሁሉ የእግዚአብሔር እንደሆነ ነፍስ የእግዚአብሔር እንደሆነች ሰው እንዲያስተውል የቀረበ ትእዛዝ እና መመሪያ መሆኑን እናያለን። በሁለተኛ ደረጃ እግዚአብሔር ደምን ለነፍስ ማስተስሪያ እንዲሆን ስለሰጠ የማስተስሪያ ስርዓት በደም በኩል እንዲሆን ስላዘዘ ከማስተስሪያነት አልፎ ደም ተጠብሶም ሆነ ተቀቅሎ እንዲበላ እግዚአብሔር አልፈቀደም። በእንዲህ አይነት ሁኔታ የእንስሳን ደም የሚበላ በመሰረቱ በደንብ ልናስተውል ይገባል። ይሄ ወደ አዲስ ኪዳንም አልፎ የምናየው ስርዓት ነው። ታስታውሱ እንደሆነ በሐዋርያት ሥራ ምዕራፍ 15 ላይ ከአሕዛብ በመጡ ክርስቲያኖችና ከአይሁድ በመጡ ክርስቲያኖች መካከል አለመግባባት ነበር። ያው በጊዜው የነበሩ ግብዝ የሆኑ እግዚአብሔር በጸጋው ለሰው ሁሉ ያደረገው ምሕረት መቀበል የከበዳቸው እነሱ በብሉይ ኪዳን ዘመን በነበሩበት እድል ነገሮችን መለካት የሚፈልጉ ሰዎች ከኛ እኩል የእግዚአብሔር መሆን ካለባቸው እኛ ባለፍንበት መስመር መምጣት አለባቸው። አስቀድመው ሊገረዙ የሙሴን ሕግ ሊጠብቁ የብሉይ ኪዳን ስርዓቶችን ሊያከብሩ ይገባል እንጂ ዝም ብለው እንደው በኢየሱስ ክርስቶስ ስላመኑ ብቻ ከኛ እኩል ተቀላቅለው የእግዚአብሔር ልጆች ነን ብለው ራሳቸው መጥራት አይገባቸውም የሚሉ ግብዞች የመጀመሪያዊቱን ቤተክርስቲያን ረብሸዋት ነበር። ከዚህ የተነሳ ሐዋርያት በኢየሩሳሌም ተሰብስበው በጉዳዩ ላይ መክረው 3 ውሳኔዎችን ወስነዋል። የመጀመሪያው ነገር የአሕዛብ መሰረታዊ ችግራቸው ጣዖት አምልኮ ነው። ሰዎች አሕዛብ ናቸው ወይም ደግሞ በዛን ዘመን ከእግዚአብሔር ሕዝብ የተለዩ ናቸው ሲባል ሌሎች አማልክት አሏቸው ማለት ነው። ስለዚህ የአሕዛብ መሰረታዊ ችግር ጣዖት ማምለክ ነው። ጣዖት እንዳያመልኩ ወደ ክርስቶስ ከመጡ በኋላ ጣዖቶቻቸውን ይዘው በመምጣት ባዕድ አምላኪዎች እንዳይሆኑ የሚል ድንጋጌ በሐዋርያት ተወሰነ። የመጀመሪያው ነገር እሱ ነው። ሁለተኛው ከጣዖት አምልኮ ጋር ብዙ ጊዜ ሴሰኝነት፣ ይሄ ልቅ የሆነ የግብረ ሥጋ ግንኙነት ይደረጋል እና አርጤምስ ቤተ መቅደስ አገልግሎት እንደውም ለዝሙት አገልግሎት የተዘጋጁ የዛ መቅደስ ካህናት ነበሩ። በዝሙት የሚመጣውን ሕዝብ የሚያገለግሉ ሴቶች ተመርጠው እዛ አካባቢ ይቀመጡ ነበር። ስለዚህ ሰዎች ወደዛ አምልኮ ሄደው ወደዛ የአምልኮ ስፍራ ሄደው የሚፈጽሙት የአምልኮ ስነ ስርዓት ከዝሙት ጋር የተያያዘ ነበረ እና ብዙ ጊዜ ጣዖት አምልኮ ካለ ባዕድ አምልኮ ካለ ይሄ በየስርቻው ውስጥ የሚመለኩ አማልክቶች ስር መርመጥመጥ ካለ ዝሙትና እርኩሰት ከዛ ጋር የተያያዘ ለጣዖት እንደሚቀርብ መስዋዕት የሚቀርብ እንደሆነ ብዙ ታሪክ መዛግብት ያሳዩናል። መጽሐፍ ቅዱሳችንም ይህን እውነት በግልጽ ያሳየናል። ከዚህ የተነሳ አሕዛብ ሌላኛው ችግራቸው ዝሙት የለመደ ማንነት ስለሚኖራቸው ወደ ክርስትና ከመጡ በኋላ ያንኑ ሴሰኝነት እንዳያስቀጥሉ ቆሮንቶስ ቤተክርስቲያን እንደነበረው ብዙ ሰው በአሕዛብ እንኳ የሌለ አንዳንድ አጓጉል ነገር ይዞ ወደ ክርስትናው መጥቷል። ልክ እንዲህ አይነት ነገር አሁንም እንዳይሆን ዝሙት እንዳይፈጽሙ፣ በሶስተኛ ደረጃ በደም የታነቀውን እንዳይበሉ። በደም የታነቀ ማለት በእኛ ሀገር ቋንቋ በአበሻ ማለቴ ነው የበከተ የሚባል ነገር አለ። የበከተ ማለት ሳይታረድ የሞተ ከብት ማለት ነው።
በክቷል ከተባለ ሞቷል፣ አልተባረከም፣ አልታረደም፣ ደሙ አልፈሰሰም ማለት ነው። ስለዚህ እንስሳ ሲሞት ያው ደሙ በውስጡ ነውና የሚረጋው፣ በሌላ ቋንቋ ህይወቱ በውስጡ ነው ያለው ማለት ነው። እና ህይወት ደግሞ የእግዚአብሔር ገንዘብ ናትና ደም እንዲበላ ስላልፈቀደ እንደው በሽታ ምክንያት ሆኖ የሞተ ከብት መብላት ለህሊናም የሚቀፍ ሆኖ እንደው ለጤናም አስቸጋሪ ሊሆን መቻሉ ተገምቶ ከሚሆነው ነገር በላይ እግዚአብሔር የሰጠው ምክንያት ነበር ምክንያቱ። እና በሐዲስም ኪዳን እነዚህን ውሳኔዎች ሲወስኑ አሕዛብ ጣዖት እንዳያመልኩ፣ ዝሙት እንዳይፈጽሙ፣ በደም የታነቀው ወይም ሳይታረድ የሞተውን እንዳይበሉ ብለው ወሰኑ። ስለዚህ በደም የታነቀ ማለት ከነደሙ የሞተ ወይም ደግሞ ደሙ ያልፈሰሰ፣ ታርዶ ደሙ ያልፈሰሰ ማለት ነው። ከነደሙ ነው የሚበላው። ስለዚህ ደም መብላት በብሉይ ኪዳን ዘመን የተከለከለ ነበር። በአዲስም ኪዳን ሐዋርያት ይህንን በሕግ ሲያስቀምጡት እናያለን። በደም የታነቀውን አሕዛብ እንዳይበሉ ሲሉ። ስለዚህ ወደ ምክንያቶቹ ስንመጣ እግዚአብሔር የእንስሳን ሕይወት በደም ውስጥ ስላኖረ ደሙን የሚበላውን ሰው በተመለከተ የዛን እንስሳ ነፍስ ካንተ ጠብቃለሁ ወይም እቀበላለሁ ነው የሚለው። እግዚአብሔር ቅጣት አለው ማለት ነው፣ ፍርድ አለው ማለት ነው። ስለዚህ የእንስሳ ሕይወት ነው ደም በእንዲህ አይነት ሁኔታ በእግዚአብሔር ፊት የነበረውን ስፍራ እናያለን። በኦሪት ዘፍጥረት ምዕራፍ 9 ቁጥር 4 ላይ በመሰረቱ ያው ስጋ መመገብ የተጀመረው ከኖህ ዘመን የጥፋት ውሃ በኋላ ነው ይታወቃል። ይሄንን እግዚአብሔር ሲፈቅድ ለሕዝቡ ቁጥር 3 ላይ ምዕራፍ 9 ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ፣ ሁሉን እንደለመለመ ቡቃያ ሰጠኋችሁ ይልና ነገር ግን ይላል ነፍሱ በደሙ ያለችበትን ስጋ አትብሉ። ማለት ከደም ስጋው መጥራት አለበት ማለት ነው። ነፍሱ በደሙ ያለችበትን አትብሉ ነው ያለው። ስለዚህ የእንስሳው ነፍስ በደም ውስጥ ናት ያለችው፣ ሕይወቱ በደም ውስጥ ናት ያለችው እና ሕይወቱ ያለችበትን ያንን ደም እንዳትበሉ የሚል ትእዛዝ አዟል። እንግዲህ ከብሉይ ኪዳን ዘመን በፊት ብሉይ ኪዳንንም ቀድሞ ከጥፋት ውሃ በኋላ በዘመነ ኖህ ነው እግዚአብሔር ይሄንን ያዘዘው። በኦሪት ዘሌዋውያን ምዕራፍ 17 ቁጥር 10 ጀምሮ እስከ 14 እንደዚህ ይላል። ከእስራኤልም ልጆች ወይንም በመካከላችሁ ከሚኖሩ እንግዶች ማናቸውም ሰው ደም ቢበላ ደም በሚበላው በዚያ ሰው ላይ ፊቴን አከብድበታለሁ። በጣም ይገርማል። ፊቴን አከብድበታለሁ፣ ቁጣ ነው። ፊቴ ይከብድበታል ማለት እቆጣለሁ ማለት ነው። ፊቴን አከብድበታለሁ፣ ያንንም ሰው ከሕዝቡ ለይቼ አጠፋዋለሁ አለ። ቁጥር 11 የሥጋ ሕይወት በደሙ ውስጥ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና። የሥጋ ሕይወት በደም ውስጥ ነው፣ ደሙም ከዚህ የተነሳ ያስተሰርያል። ከማስተስረይ ጋር ተያይዞ ደም አገልግሎት ላይ እንዲውል የማድረጉ ምክንያት ይህንን እውነት ማዕከል ያደረገ ነው። ያስተሰርያልና በመሠዊያው ላይ ለነፍሳችሁ ማስተስሪያ ይሆን ዘንድ እኔ ለእናንተ ሰጠሁት። የእንስሳ ደም ሕይወት የያዘ ነው። የእንስሳውን ነፍስ ሕይወት ስላለው ደሙ በውስጡ የእንስሳውን ነፍስ ስላለ ሕይወት ተከፍሎ ሕይወት ያለው ደም ነውና በመሠዊያው ላይ ማስተስሪያ እንዲሆን እግዚአብሔር የሰጠው። ይሄን ሲሰጥ ምክንያቱ የእንስሳው ሕይወት በደሙ ስለሆነ ለሕይወታችሁ ለነፍሳችሁ ማስተስሪያ እንዲሆን ይህን ስርዓት ሰጥቻችኋለሁ ነው ያለው። ይህን ስርዓት ሰጥቻችኋለሁ። ቁጥር 12 ላይ ስለዚህ የእስራኤል ልጆች ከእናንተ ማንም ደምን አይበላም፣ በመካከላችሁም ከሚኖሩ እንግዶች ማንም ደምን አይበላም አልኩ። እስራኤላዊ ብቻም ሳይሆን በእስራኤል የሚኖር ከሌላ ሀገር የመጣ
መጻተኛ ወይም እንግዳም የሆነ ሰው ቢሆን ደም ጨርሶ እንዳይበላ ለእስራኤል ብቻም ሳይሆን ለሌላውም ጭምር እግዚአብሔር አዘዘ። ከእስራኤልም ልጆች በመካከላችሁ ከሚኖሩም እንግዶች ማናቸውም ሰው ቢበላ እንስሳ ወይንም ወፍ እያደነ ቢይዝ ደሙን ያፈሳል፣ በአፈርም ላይ ይከድነዋል። ደሙን አፍሶ መቅበር ነው ያለበት፣ በአፈር መክደን ነው ያለበት። ወፍ ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። አድኖ የሚያገኘውን እንስሳ እንኳ ደሙን ማፍሰስ ነው ያለበት። ያንን ደም ቢጠጣ ደሙን የሚፈልግ እግዚአብሔር አለ ማለት ነው። የእንስሳው ሕይወት እዛ ውስጥ ስላለ ሕይወት የኔ ነው እያለ ያለው ሰው የራሱ ላይ ያደርገው አይገባም ማለት ነው። በእንዲህ አይነት ሁኔታ በመመገብ በመጠጣት ስለዚህ ደሙን ያፈሰዋል፣ በአፈርም ይከድነዋል ይልና የሥጋ ሁሉ ሕይወትና ደሙ አንድ ናቸው። ይገርማል። የሥጋ ሕይወትና ደሙ አንድ ናቸው። የሥጋ ሕይወት ደሙ እንግዲህ የሥጋ ሕይወት በደም ውስጥ ነው ያለው ማለት ነው። መነጣጠል አይቻልም። አንድ ናቸው ይላል። አንድ ናቸውና ስለዚህ ለእስራኤል ልጆች የሥጋ ሁሉ ሕይወት ደሙ ነውና የሥጋ ሁሉ ሕይወት ደሙ ነውና የሥጋውን ሁሉ ደም አትብሉ። የሥጋ ሁሉ ማለት ሙሉ አካሉ ማለት በየትኛውም ቦታ ላይ ያለውን ደም እንዳትበሉ፣ የሚበላውም ሁሉ ተለይቶ ይጥፋ አልኳችሁ ይላል እና ይገርማል። ደም በእግዚአብሔር ፊት ያለውን ስፍራ ነው የሚያሳየን። ደም ከማስተስረይ ጋር ተያይዞ ያለውን ቦታ ነው የሚያሳየን። ስለዚህ ሕይወት በሕይወት ነው የሚቀየረው ማለት ነው። የእንስሳ ሕይወት በደም ውስጥ ነው የሚኖረው። ስለዚህ ደም ሕይወት አለው። በዛ አማካኝነት ማስተስረይ ይችላል። የማስተስረያው ስርዓት አገልግሎት ከደም ጋር እንዲያያዝ እግዚአብሔር አድርጎታል። ምክንያቱ ደም ሕይወት ያለው በመሆኑ ሕይወት ያለው አካል ወይም ደግሞ ሕይወት ያለው እንስሳ ሕይወት በመሆኑ ሕይወት ያለው እንስሳ ሕይወት በመሆኑ እንስሳ ሕይወት አለው ስንል ደም አለው ማለት ደሙ አልፈሰሰም አልሞተም ማለት ነው። በደም ውስጥ ሕይወት አለ። ያ ደም ለማስተስረያ እንዲገለገሉበት እግዚአብሔር አዘዘ። ስለዚህ በአጠቃላይ ስርየት የኃጢአት ስርየት ከደሙ ውጪ በምንም ተአምር አይታሰብም ማለት ነው። በብሉይ ኪዳን ስርዓት ውስጥ እንኳ እግዚአብሔር ከደም ጋር ጉዳዩን ማገናኘቱ ምን ማለት እንደሆነ ማስተዋል ያስፈልጋል። ሌላው ከደም ጋር ተያይዞ አንድ ታሪክ ላስታውሳችሁ። በኦሪት ዘጸአት ምዕራፍ 12 ከቁጥር 3 ጀምሮ እስከ 27 ተጽፎ በምናገኘው ክፍል እግዚአብሔር ከግብፅ ሕዝቡን ነፃ ለማውጣት ጠቦት እንዲያርዱ የጠቦቱን ደም በቤታቸው መቃን ላይ እንዲቀቡ ለሙሴና አብረውት ላሉት እግዚአብሔር ይህን ትእዛዝ ሰጠ። ደሙን ባየሁ ጊዜ አልፋለሁ አለ። በማለዳ ለመላው እስራኤል ልጆች የሚሆን ለደም የሚሆን እንስሳ ተዘጋጀ። ማለትም ደሙ ለዚህ ዓላማ እንዲሆን ሆኖ እና የፋሲካ በግ ይባላል። ያንን በግ እያረዱ ወይም አርደው ሁሉም የቤቶቻቸውን መቃን በደም ቀቡ። እግዚአብሔር የላከው መልአክ ወደዚያ ስፍራ ሲመጣ ደሙን እያየ እንዲያልፍ ነው እግዚአብሔር ያዘዘው። ስለዚህ ደሙ ያልተቀባበትን ቤት የበኩር ልጆች ሲቀጣ ደሙን እያየ ግን ያልፍ ነበር። እንደውም ፋሲካ ማለት ማለፍ የሚል ትርጉም ነው ያለው። ፓስኦቨር ማለፍ፣ የእግዚአብሔር መቅሰፍት፣ የእግዚአብሔር ቁጣ መሻገሩን እግዚአብሔር ግብፃውያንን ሲቀጣ ዕብራውያንን በደሙ ምክንያት መማሩን የሚያሳይ ነው። በደንብ አስተውሉ። ሙሴ እንደ ሰው ተሳስቶ የቀባው የግብፃዊ ቤት ቢኖር፣ ሙሴ እንደ ሰው ተሳስቶ ያልቀባው የዕብራዊ ቤት ቢኖር፣ ወይም ደግሞ ዕብራውያን ሆኖ ቤታቸውን ያልቀቡ ቢኖሩ በምንም ተአምር የሚመጣው መልአክ የተሰጠው መመሪያ ደሙን አይቶ እንዲያልፍ ነውና ደሙን አይቶ ስለሚያልፍ የሚተርፍ ግብፃዊ የማይተርፍም ዕብራዊ ሊኖር ይችላል ማለት ነው። ከደሙ መቀባትና አለመቀባት ጋር ተያይዞ በቤታቸው መቃን ላይ የተቀባው ደም የሚመጣው የእግዚአብሔር መልአክ ቀሳፊው አይቶ የሚያልፍበትና ደግሞ የሚቀጣበት መሰረታዊ መለያ ነበር ማለት ነው። ደሙን ባየሁ ጊዜ አልፋለሁ ነው ያለው። ስለዚህ
ከደም ጋር ተያይዞ የእግዚአብሔር ቁጣ በግብፃውያን ላይ ሲወርድ ከቁጣ ያመለጡት ዕብራውያን በደሙ በኩል ነው። እኛም ከእግዚአብሔር ቁጣ የምንተርፈው ሌላ መስዋዕት አቅርበን አይደለም፣ ገንዘብ ሰተነው አይደለም፣ ከሰረቅነውም ይሁን ከላባችን ያንን አኑረን እግዚአብሔር እንዲያየው እንዲቀበለው የሆነ ነገር አድርገን አይደለም። እግዚአብሔር የሚያየው የማንም ደም የለም፣ የማንም መስዋዕት የለም። ኢየሱስ ክርስቶስ ለእኛ አማናዊ መስዋዕት ሆኖልናል ወገኖቼ። ስለዚህ ከቁጣ የምንተርፈው የተረፍነው በእግዚአብሔር ፊት ተቀባይነት የምናገኘው ከሚመጣው ቁጣም የምናመልጠው በደሙ አማካኝነት ነው። እግዚአብሔር በቃሉ ውስጥ ስለ ደም ያስቀመጠውን ነገር ማስተዋል ያስፈልጋል ማለት ነው። የመስዋዕቱ ደም ሲፈስ በሰው ፈንታ ሌላ እንደሞተ ያመለክታል። ኃጢአቱ በደሙ ምክንያት ይሰረያል። ስለዚህ ደም ሳይፈስ ስርየት የለም። ስርየት በአጠቃላይ ከደሙ ጋር የተያያዘ ነው ማለት ነው። ስለዚህ አማኝ ወይም ደግሞ ምእመን አንድ ጊዜ በፈሰሰው በኢየሱስ ክርስቶስ ደም ነው የሚነጻው። ኤፌሶን ምዕራፍ 2 ቁጥር 13 አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ሆናችሁ በክርስቶስ ደም ቀርባችኋል ይላል። በክርስቶስ ሆናችሁ፣ በክርስቶስ መሆን ማለት በክርስቶስ ማመን ማለት ነው። በክርስቶስ ደም ቀርባችኋል። ወደ እግዚአብሔር መቃረቢያው፣ በእግዚአብሔር ፊት ሞገስ ማግኛው፣ በእግዚአብሔር ፊት ተቀባይነት ማግኛው ምክንያት የጌታችን የኢየሱስ ክርስቶስ ደም ነው። በደሙ ቀርባችኋል ነው የሚለው። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ እንደዚህ ይለናል። ከአባቶቻችሁት ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይንም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር በክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ደግሞ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። ዛሬም ማንም ሰው በጌታ የሆን ሰዎች፣ በክርስቶስ የምናምን ሰዎች፣ ክርስቶስ ስለኛ የከፈለው ዋጋ የገባን ሰዎች በእግዚአብሔር ፊት ዛሬ እንኳ ለሚኖረን ድካምና ስንፍና ይቅርታና ምሕረት መለመን አስፈልጎን ወደ እግዚአብሔር ብንመጣ እግዚአብሔር እኛን የሚቀበለን በደሙ በኩል ነው። ኃጢአታችንን ተናዘን ለጌታ በደሙ አንዴ በፈሰሰው በዛ ሕያው ደም በኩል እግዚአብሔርን ይቅርታ ስንጠይቅ ነው እግዚአብሔር በደላችንን ከኛ የሚያንከባልለው። ሌላ እኛን የሚቀበልበት እኛን የእርሱ የሚያደርግበት እድል አለመኖሩን ማስተዋል ያስፈልጋል። በዕብራውያን ምዕራፍ 10 ቁጥር 19ና 20 ላይ እንዲህ ይላል፣ እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በሥጋው በኩል እንድንገባ ድፍረት ስላለን በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። ወደ እግዚአብሔር መቅረቢያው እግዚአብሔር የከፈለልን ዋጋ አለ። በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በሥጋው በኩል የኢየሱስ ክርስቶስ ደም የፈሰሰው መስቀል ላይ ነው። በሰውና በእግዚአብሔር መካከል ቤዛ የሆነው ጌታችን በመስቀል ላይ ነው። በዚህ ደም በኩል ወደ እግዚአብሔር ልንገባ ድፍረት አለን። ስለዚህ እንቅረብ ነው እያለ ያለው። መቅረቢያው በእግዚአብሔር ፊት ሞገስ ማግኛው፣ ከኃጢአት መንጫው፣ ከእግዚአብሔር ጋር አሁንም መታረቂያው ሁሉ ነገር የሚሆነው በኢየሱስ ክርስቶስ ቤዛነት በደሙ በኩል ነው። ዕብራውያን ምዕራፍ 12 ቁጥር 24 ላይ ከዚህ ጋር ተያይዞ ያለንን ማስጠንቀቂያ በማውሳት ወይም ደግሞ በማስታወስ መልእክቴን አጠቃልላለሁ። ዕብራውያን ምዕራፍ 12 ቁጥር 24 ላይ እንደዚህ የሚል ቃል እናነባለን። የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል። የመርጨት ደም ነው የሚለው።
በመሰረቱ በዚህ ምዕራፍ ዕብራውያን አሁን ያሉበትን ቦታ በእምነት ያሉበትን ቦታ ሲያስታውሳቸው እናያለን። ሲናይ ተራራ ስር እስራኤል በነበሩበት ጊዜ እንዴት አስፈሪ የሆነ የእግዚአብሔር ግርማ እንደነበረ፣ ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ በጌታ ምሕረት መድረሳቸውን፣ ጽዮን ተራራና ሲናይ ተራራን ባነጻጸረበት ክፍል ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋግ፣ ወደ አውሎ ነፋስ፣ ወደ መለከት ድምፅ፣ ወደ ቃሎች ነገር አልደረሳችሁም። ያን ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳ ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና ሙሴም እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም፣ በደስታም ወደ ተሰበሰቡ ወደ አእላፋት መላእክት፣ በሰማያትም ወደ ተጻፉ ወደ በኩራት ማኅበር፣ የሁሉም ዳኛ ወደሚሆን ወደ እግዚአብሔር፣ ፍጹማንም ወደ ሆኑ ወደ ጻድቃን መንፈሶች፣ የሐዲስ ኪዳንም መካከለኛ ወደሚሆን ወደ ኢየሱስ ክርስቶስ፣ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል። ከአቤል ደም ይልቅ የሚሻለውን የሚናገር ዘፍጥረት ምዕራፍ 4 ላይ ያለውን ስናነብ በገዛ ወንድሙ የተገደለውን የአቤልን አሟሟት እንመለከታለን። መስዋዕቱ ተቀባይነት በማግኘቱ ምክንያት የቀናበት የገዛ ወንድሙ ቃኤል አቤልን ገደለው እና ምንም እንዳልተፈጠረ ለመሄድ ሞከረ። እግዚአብሔር ግን ቃኤልን በስም ጠርቶ ወንድምህ አቤል ወዴት አለ ብሎ ጠየቀው። እግዚአብሔርን በተገቢ መልኩ እንዳላወቀው ያሳያል ይህ መጽሐፍ ክፍል። ትከሻውን ሰበቀ፣ እኔ ወንድሜ ጠባቂ ነኝ ወይ አለ። እግዚአብሔር ያለው ምንድነው? የወንድምህን ደም ለመጠጣት አፏን በከፈተች በምድር ላይ የተረገምክ ትሆናለህ፣ ወንድምህ አቤልን ለምን ገደልከው ነው ያለው። ይሄን ካለ በኋላ የወንድምህ የደሙ ድምፅ ወደ እኔ ይጮሃልና ነው ያለው። ምን ማለት ነው? በሌላ ቋንቋ እግዚአብሔር በጽድቅ የሚዳኝ አምላክ ነው። በግፍ ሞቷል አቤል፣ የአቤል ደም ፈሷል። ለአቤል ደም እግዚአብሔር ምላሽ አለው። ምክንያቱም የእግዚአብሔርን ፍትህ ይጠይቃል። የአቤል ደም ፍረድ፣ በግፍ ተገድያለሁ፣ በገዛ ወንድሜ ተገድያለሁ፣ ሳልበድለው ገድሎኛል፣ ሳልበድለው በድሎኛል፣ እግዚአብሔር ፍረድ የሚል የእግዚአብሔርን ቁጣ የሚጋብዝ ደም ነው የአቤል ደም። ወገኖቼ ልክ እንደ አቤል በእንዲህ አይነት ሁኔታ በግፍ የተገደሉ ሰዎች ሁሉ ደም በእግዚአብሔር ፊት የእግዚአብሔርን ፍትህ የእግዚአብሔርን ዳኝነት ይጠይቃል። ለዚህ በዮሐንስ ራእይ ምዕራፍ 6 ላይ 5ኛው ማህተም ሲፈታ የሚጮሁ ይሄንን ፍትህ የሚጠይቁ የቅዱሳን ነፍሶች ጩኸት ምን ይመስል እንደነበረ ይነግረናል። ራእይ ምዕራፍ 6 ቁጥር 9 5ኛውን ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን ሰዎች ነፍሳት ከመሰዊያው በታች አየሁ ይላል። እነዚህ በእውነት ኖረው ስለ ጠበቁት ምስክርነት፣ ስለ እግዚአብሔር ቃል፣ ስለ እውነተኛ ሕይወታቸው የተገደሉ ናቸው፣ ሰማዕት የሆኑ ናቸው። የነዚህ ሰማዕታት ደም በእግዚአብሔር ፊት ምን አይነት ቋንቋ ነበረው? በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር ላይ በሚኖሩት ላይ እስከ መቼ ድረስ አትበቀልም አሉ ይላል። ለእያንዳንዳቸውም ነጭ ልብስ ተሰጣቸው፣ እንደ እነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው ይላል። ማለትም በሰማዕትነት ያለፉ፣ በሰማዕትነት የሚያልፉ በመሰረቱ በሚቀጥሉትም ዘመናት በመከራውም ዘመን ማለት ነው፣ ታላቅ መከራ በሚሆንበትም ጊዜ ደግሞም በዘመናት ሙሉ በጽድቅ ኖረው ማለትም በግፍ ተገድለው ያንቀላፉ ሰዎች ነፍሳት በእግዚአብሔር ፊት ፍረድ የሚል ጩኸት ነው ያላቸው። በመሰረቱ በግፍ ተገድሎ በእንዲህ አይነት ሁኔታ ሰማዕት ሆኖ ያንቀላፋ ቅዱስ የእግዚአብሔር የሆነ ሰው ነፍስ
በእግዚአብሔር ፊት ከሞት በኋላ ምህረትና ይቅርታን እንደሚጠይቅ መጽሐፍ ቅዱስ አይነግረንም። በደንብ አስተውሉ። ለምሳሌ እስጢፋኖስ በድንጋይ እየተቀጠቀጠ የሐዋርያት ሥራ ምዕራፍ 7ን ስናነብ የሚያደርጉትን አያውቁምና ይቅር በላቸው ብሎ ልክ እንደ ጌታችን እንደ ኢየሱስ ክርስቶስ ምህረት ለመነላቸው፣ ግን ገለውታል። እርሱ ይሄንን በእግዚአብሔር ፊት የተወደደውን ጸሎት አድርጓል። ደሙስ የእስጢፋኖስን ደም በተመለከተ የነ ያዕቆብስ ደም በተመለከተ በአዲስ ኪዳን የተሰዉ የጌታ ሐዋርያት ደም የሰማዕታትስ ደም በተመለከተ ልክ ነው። መከራ ሲቀበሉ ምህረት ለምነው ይሆናል፣ ይቅርታ ጠይቀው ይሆናል ልክ እንደ እስጢፋኖስ። ግን የፈሰሰው ደም ቋንቋ ግን ምህረትና ይቅርታ አይደለም። ምክንያቱም በግፍ ነውና የሞቱት፣ በግፍ ነውና የተገደሉት፣ ፍርድና በቀልን ነው የሚለምነው። ለምን አትፈርድም? ለምንድን ነው በቀል የማታመጣው? የሚል ጩኸት ይጮሃሉ። እና ነጭ ልብስ እንዲለብሱ ተደረገ። ጥቂት ቆዩ፣ እንደናንተ እዚህ የሚጨመሩ አሉ የሚል ታግሰው እንዲጠብቁ ግን ፍርድ እንደማይቀር የሚያሳይ ምላሽ መስጠቱን ነው ምዕራፍ 6 ዮሐንስ ራእይ ቁጥር 9 ጀምሮ የሚነግረን። ይሄንን ከአቤል ደም ጋር ስናያይዘው የአቤል ደም ፍትህን ጠየቀ። የነ ዘካርያስም ደም ፍትህን ነው የሚጠይቀው። የነ እስጢፋኖስም ደም ቢሆን የሰማዕታት ሁሉ ደም ፍትህን ነው የሚጠይቀው። የሚገርመው ነገር የኢየሱስ ክርስቶስ ደም ግን ከአቤል ደም ይልቅ የሚሻለውን ይናገራል። ምንድነው የሚሻለው? የፈሰሰበት ምክንያት፣ የተገደለበት ምክንያት እንደ ሌሎቹ እንደ አቤልና እንደ ሌሎቹ ሰዎች ነው ወይ? ኢየሱስ ክርስቶስ የሞተበት ምክንያት እኮ ግልጽ ነው። እግዚአብሔር ስለ ኃጢአታችን አሳልፎ ስለሰጠው የእግዚአብሔር ፈቃድ ስለሆነ ነው ክርስቶስ ኢየሱስ የተገደለው። ስለዚህ የኢየሱስ ክርስቶስ ደም የፈሰሰው እንደ አቤል፣ እንደ እስጢፋኖስ፣ እንደ በራኪው ልጅ እንደ ዘካርያስ፣ እንደነ ያዕቆብ አይደለም። ስለ ኃጢአታችን የፈሰሰ ደም ከመሆኑ የተነሳ ምህረትና ይቅርታን የሚጠይቅ ደም ነው። አንድ ይፈሷል። ይሄ ደም በእግዚአብሔር ፊት የሚለምነው፣ የሚጠይቀው፣ የሚጮኸው ጩኸት ደሙ ይቅር በላቸው፣ ምህረት አድርግ፣ ለምህረት ለይቅርታ የፈሰሰ ደም ነው የሚል ነው። በቀልን አይደለም የሚጮኸው የሚለምነው። ምክንያቱም የፈሰሰበት ምክንያት እግዚአብሔር ስለ ኃጢአታችን እሱን አሳልፎ ከመስጠቱ ጋር ስለሚገናኝ ይህንን እናስተውል። ስለዚህ ከአቤል ደም ይልቅ የሚሻለውን የሚናገር የአቤል ደም ፍርድና በቀልን ለምኗል። የሰማዕታት ደም ፍርድና በቀልን ይለምናል። እግዚአብሔር ደግሞ ስለ ደማቸው ምላሽ አለው። በግፍ የተገደሉ፣ በመጋዝ የተሰነጠቁ፣ በልዩ ልዩ መከራ እንዲያልፉ የተደረጉ ሰዎች ፍትህን ያገኛሉ። እግዚአብሔር ዳኛቸው ነው። እግዚአብሔር ምላሽ ይሰጣል። በደማቸው ምክንያት በደረሰባቸው መከራ መጠን እግዚአብሔር በቀል አለ። በኢየሱስ ክርስቶስ ደም ምክንያት ግን እግዚአብሔር ምህረት ነው ያለው። ደሙም የሚጮኸው የሚናገረው ይቅር በላቸው የሚል የተሻለ ከአቤል ደም ይልቅ የተሻለውን የሚናገር የመርጨት ደም ይለዋል። ይሄን ካለ በኋላ እንግዲህ ለሚናገረው ቁጥር 25 ላይ እምቢ እንዳትሉ ተጠንቀቁ ይላል። ለሚናገረው ማለት ለዚህ ሕያው ደም አንዴ ፈሶ የሁልጊዜ መልእክት ላለው ሁልጊዜም ቢሆን በዚህ በማመን የሚመጡትን በሚያድነው በዚህ ደም ጩኸት ላይ ሰው ጀርባውን እንዳያዞር ያስጠነቅቃል። ስለዚህ ለሚናገረው እምቢ እንዳትሉ ተጠንቀቁ። በምድር ላይ ላስረዳቸው ለሙሴ ትእዛዝና ሕግ ያልታዘዙቱ ተቀጥተዋል። ይሄ ከሰማይ መጥቶ ስለ እኛ ቤዛ ሆኖ ደሙን አፍሶ እንዲህ ባለው ሁኔታ ራሱን የከፈለው የጌታችን የኢየሱስ ክርስቶስን ደም ጩኸት ሰው ቸል ቢል በደሙ ከመንጻት ይልቅ ሌላ አቋራጭ ቢፈልግ ፍርድ ይደርስበታል፣ የእግዚአብሔር ቁጣ ይደርስበታል። ከዛ ባሻገር ግን የአቤል ደም ከሚናገረው የተሻለውን የሚናገር የመርጨት ደም። የመርጨት ደም ማለት በብሉይ ኪዳን ዘመን በወጭት ደሙ ተይዞ በሁሶፕ ቅጠል ይረጭ ነበር። ከዛም ባሻገር ካህኑ ጣቱን እየነከረ በስርየት መክደኛው ላይ ይረጭ ነበር። በዛ ሁኔታ ነው የተናገረው። የመርጨት ደም ማለት ለኃጢአት ስርየት የፈሰሰ ደም ማለት ነው። የሚናገር ደም፣ ምህረትና ይቅርታ የሚናገር ደም። ስለዚህ ማንም ኃጢአተኛ ወደ እግዚአብሔር መጥቶ እግዚአብሔርን በተወደደው ልጅ በኢየሱስ ክርስቶስ ስም ይቅር በለኝ ሲል ለሱ ይቅርታ የፈሰሰው ደም ምክንያት ሆኖ
እግዚአብሔር ይቅር ይላል፣ እግዚአብሔር ይቀበላል። እንግዲህ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን የእግዚአብሔር ኃይል ነው ማለት እግዚአብሔር እኛን ከኃጢአት ኃይል ነጥቆ ያወጣበት የእግዚአብሔር ጥበብና የእግዚአብሔር ኃይል ነው ማለት ነው። ስለ መስቀል ስናነሳ ይሄ በልባችን ይሄ በአይምሯችን ሊመላለስ ይገባል ወገኖቼ። መስቀል ስንል እንዲሁ የተመሳቀለ እንጨት ወይም ደግሞ ብረት ወይም ደግሞ በተለያየ አይነት ቀለም ያጌጠ የተለያየ ቁስ አይደለም። አይምሯችን ላይ መምጣት ያለበት የታረደው በግ፣ ስለኛ የተሰዋው በግ፣ መስቀል ላይ የተሰዋው ቅዱሱ ነው በልባችን መሳል ያለበት። ጸጋው በጥበብና በአይምሮ ሁሉ ይብዛልን። የተወደዳችሁ በጌታ ምሕረት ቀጣዩን ደግሞ በሚቀጥለው ጊዜ የምንመለከት ይሆናል። አሁንም ጸጋው በጥበብ በአይምሮ ሁሉ ይብዛላችሁ። ወስብሐት ለእግዚአብሔር።